ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ደግሞ ሰብስክራይብ ካደረጋችሁ ሼር በማድረግ ተደራሽነታችን እንዲሰፋ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በጉጉት የተጠበቀው ሳምንቱ ሙሉ ከዛም በላይ ስለተወራለት ጨዋታ ማንቸስተር ዩናይትድ ከኦሎምፒክ ሊዮን ጋር የሚያደርጉትን የኦልድ ትራፎርድ ሁለተኛ ዙር የዩሮፓ ሊግ የመልስ ጨዋታ እንግዲህ መነሳት ያለባቸውን ፖይንቶች አንድ ላይ የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ ባለፈው ሳምንት ላይ ወይንም ደግሞ የባለፈው ሳምንት የሳምንቱ መጨረሻ ላይ ከኒውካስል ዩናይትድ ጋር በሴንት ጄምስ ፓርክ ጨዋታውን አድርጎ ነበረ። ያው በሰፊ የጎል ልዩነት ማንቸስተር ዩናይትድ 4-1 በሆነ ውጤት ተሸንፎ እንግዲህ ወደ ኦልድ ትራፎርድ ተመልሷልና አሁን ደግሞ በደንብ እንግዲህ እየደመቀበት ከሚገኘው ወይንም ደግሞ አንድም ጊዜ ምንም አይነት ሽንፈት ካላስተናገደበት ውድድር ዩሮፓ ሊግ ላይ እንግዲህ ደርሷልና ስለዛ ጨዋታ ያለው ዝግጅት ብዙ ነገር ሲወራ ነበር። ምክንያቱም ከባለፈው ጨዋታ በኋላ ብዙ ሄድላይኖች ነበሩ። በተለይ የመጀመሪያው ዙር ጨዋታ ላይ በዩሮፓ ሊግ በተደረገው ከሊዮን ጋር በተደረገው የፈረንሳዩ ጨዋታ ላይ አንድሬ ኦናና ለተቆጠሩት 2 ጎሎች ኦልሞስት ሙሉ በሙሉ በሚባል ደረጃ ኃላፊነቱን እንደሚወስድ የታወቀበት ወይም ደግሞ የታየበት ነበርና ከዛም በኋላ እንግዲህ ሩበን አሞሪም በምን አይነት መልኩ ሪስፖንድ ያደርጋሉ፣ ማን ነው የሚሰለፈው የሚለው ትልቅ መነጋገሪያ ሆኖ ነበር። እንደምታውቁት አይደለም እንደዚህ አይነት ትልቅ ነገር ተፈጥሮ ቀርቶ በማንቸስተር ዩናይትድ ቤት ውስጥ ትንሽዬ ነገር እንኳን እንዴት ተጋኖና በደንብ በቃ ጥያቄ ውስጥ እንደሚገባ እንደሚመረመር እንደሚበታተን ይታወቃል። ሶ በዛ ምክንያት ይሄኛውም የኒውካስሉ ጨዋታ ራሱ ማን ነው በረኝነት ላይ የሚገባው የሚለው ነገር ተጠባቂ ነበር። ከዛ በኋላ ደግሞ አንድሬ ኦናና ከስኳዱ ጋር እንዳልተጓዘ ደግሞ መረጃዎች ከወጡ በኋላ የባሰ አይኖች ሁሉ በአልታይ ባይንዲር እና በሩበን አሞሪም ላይ ተነጣጥረው ነበረ። ምክንያቱም አልታይ ባይንዲር የመጀመሪያ የፕሪሚየር ሊግ ግጥሚያው ነበረ። ከዚህ በፊት ኦልሞስት ሙሉ የፕሪሚየር ሊግ ጨዋታዎች ኦናና ከመጣ ጊዜ ጀምሮ ኦናና ነበረ ሲጫወት የነበረው እና አልታይ በመጀመሪያ በዴቢው ጨዋታው ላይ ምን አይነት ነገር ሊያሳይ ይችላል የሚል ጥያቄ ነበር። ከምንም በላይ ደግሞ እንዴት ነው አንድሬ ኦናና ተሳስቶ ነው ወደ ቤንች የወረደውና ወደ ቤንች ሳይሆን ከስብስብ ውጭ የተደረገውና በምን አይነት መልኩ እሱስ እንደዚህ እድሉን መጠቀም ይችላል? ራሱን በደንብ አጠናክሮና ሬዲ አድርጎ ሩበን አሞሪምን አሳምኖ ራሱን አጠናክሮ በቀጣዩ የዩሮፓ ሊግ ጨዋታ ላይ ያሳያል የሚለው ነገር ብዙ ጥያቄ ውስጥ ገብቶ ነበር። የኒውካስሉ ጨዋታ እንግዲህ በኒውካስል ሙሉ በሙሉ ዶሚናንስ የተጠናቀቀ ነበረ። በዛ ምክንያት ሙሉ ትኩረት የነበረው ሩበን አሞሪም ሳይወራ የነበረው እንደዚሁም ደግሞ ሌሎቹም ተጫዋቾች እንደነ ብሩኖ ፈርናንዴዝ የመሳሰሉት ሲያወሩት የነበረው ነገር በቃ ሙሉ ትኩረታችን የሚሆነው በሐሙሱ ጨዋታ ላይ ነው። ሐሙሱ ጨዋታ ማለት አሁን የሚደረገው የዩሮፓ ሊግ ጨዋታ ነበርና ስለዛ ነበረ ሙሉ ትኩረትም ወሬም የነበረው። ስለዚህ ይሄ ጨዋታ ከዚህ አንጻር ትልቅ ኤክስፖዠርን የሚያገኝ ወይም ደግሞ ብዙ መነጋገሪያ ፖይንቶች የሚኖሩትና በጣም ተጠባቂ ከሚባሉ ጨዋታዎች በተለይ ማንቸስተር ዩናይትድ ጨዋታዎች መካከል በግንባር ቀደምትነት የሚጠቀስ ጨዋታ ነው። ምክንያቱም በቃ ይሄ ነገር ወይ መሆን ወይ ያለመሆን ጉዳይ ነው። ምክንያቱም ማንቸስተር ዩናይትድ ማለፍ ግዴታው ስለሆነ ማለት ነው። በዚህ ጨዋታ ዙሪያ ብዙ የሚነሱ ሀሳቦች ነበሩ፣ ብዙ ጥያቄዎች ሲነሱ ነበረ። እነዛን ጥያቄዎች እንግዲህ በእንግሊዝ የሚገኙ እንደዚሁም ደግሞ ከደጅም የመጡ አንዳንድ ጋዜጠኞች እንደዚሁ ጥያቄ ያቀርበው ነበር ለሩበን አሞሪም። እንደተለመደው መልስ ሰጥቶ ነበርና እሱ ካወራው ነገር አንፃር ስለ ጨዋታው ምን እንጠብቃለን ያሉትን አዳዲስ ነገሮች የምንወያይ ይሆናል ማለት ነው። በቀጣይ ያው መጀመሪያ ላይ እንግዲህ ለጥያቄ የተፈለጉት ከሩበን አሞሪም ጎን እንግዲህ ሃሪ ማጓየር ነበረ። ከብዙ አንጻር ነው የፈለጉት። ለዛም እንግዲህ ለምን እንደፈለጉት ደግሞ በጥያቄዎቻቸው ማወቅ ይቻላል። ስለዚህ ወደ በኋላ ወደሱ መመጣላችሁ ይሆናል። ግን ደግሞ ሩበን አሞሪም መጀመሪያ የተጠየቀው ጥያቄ ምንድነው? ስለ ጆሹዋ ዘርክዚ ጉዳት ነው። እንግዲህ እንደምናስታውሰው የመጀመሪያው የዩሮፓ ሊግ ጨዋታ ላይ ጆሹዋ ዘርክዚ ተቀይሮ ገብቶ በራስሙስ ሆይሉንድ ተቀይሮ ከገባ በኋላ ባለቀ ሰዓት ጎል አስቆጥሮ ምናልባትም ኦናና ቢጠነክር ኖሮ የማንቸስተር ዩናይትድ የማሸነፊያ ጎል ሊሆን የሚችልበት እድል በጣም ሰፊ ነበረና በዛ ሁኔታ ላይ ጥሩ ፐርፎርም አድርጎ የነበረ ተጫዋች ነው። ከዛ በኋላ ግን እንደዚሁ ከማንቸስተር ዩናይትድ ጨዋታ በኋላ ከኒውካስል ጋር በተደረገው ጨዋታ ላይ ቋሚ 11 ውስጥ ገብቶ ነበረ። ጉዳት ማስተናገዱ ይታወቃልና እንዴት ነው የጉዳቱ መጠን ወይንም ደግሞ ምን ያህል ጊዜ ሊርቅ ይችላል ተብሎ በተጠየቀበት ሰዓት ላይ በቃ አጭር መልስ የሰጠው ነገር ምንድነው? ጆሹዋ ዘርክዚ በዚህ ዓመት አይኖርም። ብዙ ጥያቄዎችን ያስነሳልኛው። ምክንያቱም ጆሹዋ ዘርክዚ ከራስሙስ ሆይሉንድ በተሻለ መልኩ በተለይ በቅርብ ጊዜያቶች ላይ ጎሎችን እንኳን መባል ቢያስቸግር የተሻሉ እንቅስቃሴዎችን ማድረግ ችሏል። ተቀይሮ በሚገባበት ሰዓት ላይ ጥሩ ሙከሮችን ሲያደርግ አይተነው ነበረ። በሊንክ አፕ ፕሌውም ላይ በጣም አደገኛ ነበረ። በተለይ በኒውካስል በነበረው ጨዋታ ላይ ምናልባትም ማንቸስተር ዩናይትድ ስለተሸነፈ የበረኛው ጉዳይ ምናምን በጣም ሻሉ አድርጎት ነው እንጂ በአንድ አጋጣሚ አስተውላችሁት ወይም ደግሞ የምታስታውሱት ከሆነ ከብሩኖ ፈርናንዴዝ ጋር የተጫወቱት የሊንክ አፕ ፕሌይ በጣም ክላስ ያለው በቃ ወርልድ ክላስ የሚባል አይነት ሊንክ አፕ ወይም ደግሞ ሊንኬጅ ነበረ ማለት ይቻላልና
ያው ከዛ በኋላ የሞከረበት ሁኔታ ኦን ታርጌት ነበረ። ኒክ ፖፕ በደንብ አውጥቶታል፣ እንዳይቆጠር አድርጓል። ግን ያ ጎል ምናልባት ቢቆጠር ኖሮ ደግሞ የጆሹዋ ዚርክዜ አቅም በደንብ ሊያሳይ የሚችል ሁኔታ ሊሆን ይችላል ተብሎ ይታሰባል ማለት ነው። እንግዲህ እንዳለመታደል ሆኖ በማንቸስተር ዩናይትድ ማሊያ በዚህ ዓመት ጆሹዋ ዚርክዜን አንመለከተውም ማለት ነው። ምክንያቱም የጉዳቱ ሁኔታ የጉዳቱ መጠን የዚህን ዓመት ሙሉ በሙሉ እንዲያጣ ወይም ደግሞ እንዳይኖር የሚያደርግ ነው። ሌላኛው የተጠየቀው ዋነኛው ጥያቄ ደግሞ ምንድነው በረኝነት ላይ ማን ነው የሚሰለፈው? ባለፈው ሳምንት ላይ ከስብስብ ውጪ የተደረገው አንድሬ ኦናና ነው ወይንስ ደግሞ የመጀመሪያ የፕሪሚየር ሊግ ጨዋታ እድል የተሰጠው ቱርካዊው የቀድሞ የፌነርባቼ ተጫዋች አልታይ ባይንዲር ነው የሚል ጥያቄ ተጠይቆ ነበረ። አጭር መልስ ነው የሰጠው በዚህኛው ጉዳይ ላይ፣ ምክንያቱም ኦናና ነው የሚሰለፈው ብሎ ተናግሯል። ስለዚህ ከዚህ ንግግር የምናረጋግጠውና ስለ ጨዋታው የምንረዳው ነገር ቢኖር ምንድነው አንድሬ ኦናና በኦሎምፒክ ሊዮኑ የኦልድ ትራፎርድ ሁለተኛ ዙር የመልስ ጨዋታ በዩሮፓ ሊግ ላይ እንደሚሰለፍ እንግዲህ አዲስ ነገር ካልተፈጠረ ኦናና ምንም አይነት ህመም ከሌለ ወይ አይተውቅም ባለቀ ሰዓት ላይ የሚደረገውን የፊትነስ ቴስት ያው ኦናና ከጉዳት ጋር ታግሎም ስለማያውቅ በተለይ ማንቸስተር ዩናይትድ ከመጣ በኋላ ሁሌ ፊት ነው። እንግዲህ ከጉዳት ነፃ ነው። ቤንች ከተደረገም ያው አልታይ ባይንዲር ሊገባ ነው እንጂ እሱ ከጉዳት ነፃ ሆኖ ራሱን ፊት አድርጎ የሚያበቃ ተጫዋች ነውና ያ ነገር አይጠበቅም። ግን ለጨዋታው ግን አንድሬ ኦናና እንደሚሰለፍ ከራሱ ሩበን አሞሪም አረጋግጧል። ሌላ የተጠየቀው ጥያቄ ስለ ማቲያስ ዴሊክት ነበረ። ማቲያስ ዴሊክትም እንደዚሁ ጉዳት አስተናግዶ እንደነበረ ይታወቃልና ስለሱም በሚጠየቅበት ሰዓት ላይ ማቲያስ ዴሊክት በዚህ ሲዝን ይመለሳል ማለት እንደ ጆሹዋ ዚርክዜ የዚህ ዓመት ከዚህ ዓመት ውጪ ወለው ከዚህ ውድድር ከሲዝኑ ውጪ የሚባለው ኦልሞስት ሲዝኑ ሊያልቅ ጥቂት ወራት ስለቀሩት ነው እንጂ ለምሳሌ ወደ 6 ሳምንት አካባቢ ነው ጆሹዋ ዚርክዜ በጉዳት ከሜዳ ይርቃል ተብሎ የሚታሰበው። ይህንም ካያችሁ ኦልሞስት 1 ወር ከ15 ቀን አካባቢ ማለት ነው። ይሄ ነገር ሚድ ሲዝን ላይ ቢሆን ኖሮ ወይም ደግሞ ስታርት ኦፍ ዘ ሲዝን ቢሆን ኖሮ ይሄን ያህል ብዙ አልነበረም። ግን ደግሞ ኦልሞስት ሲዝኑም ሊያልቅ ስለሆነ ከዛ አንጻር ነው ለዚህ ሲዝን አይበቃም ወይም ደግሞ ሲዝኑ ከዚህ በኋላ እሱ አይሰለፍም የሚባል። ማቲያስ ዴሊክት በተጠየቀበት ሰዓት ላይ ግን ማቲያስ ዴሊክት ለዚህ ሲዝን እንደሚበቃና ይህ ሲዝን ከማለቁ በፊት እንደሚመለስ ተናግሯል። አይደን ሄቨንም እንደዚሁ ተጠይቆ ነበር። ስለ አይደን ሄቨንም ሲጠየቅ አይደን ሄቨንም ለዚህ ጨዋታ ዝግጁ አይደለም ወይም ደግሞ የለም በዚህ ጨዋታ ላይ ግን ደግሞ በቀጣይ ጨዋታዎች ላይ ግን ሊኖር የሚችልበት እድል እንዳለ ተናግሯል። ሌላኛው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች ከዓመታት በፊት በሰር አሌክስ ፈርጉሰን ስር ይጫወት የነበረው አንጋፋው ተጫዋች ጆኒ ኤቫንስም ወደ ትሬኒንግ ተመልሷል። ስለዚህ ያው ለጨዋታው ብቁ እንደሆነ ይታወቃል። እንደ ሌሎች ተጫዋቾች ሁሉ ለሱም የጨዋታ ደቂቃ ሊሰጠው ይችላል ምክንያቱም በቂ ስለሆነ የሚል ሀሳብ አለ። ሌላኛው በጉዳት ምክንያት የተጠየቀው ጥያቄ ስለ አማድ ዲያሎ ነው። እንግዲህ በሩበን አሞሪም ስር መድመቅ ከቻሉ ተጫዋቾች መካከል በግንባር ቀደምትነት ምናልባትም ከብሩኖ ፈርናንዴዝ ቀጥሎ ሊጠቀስ የሚችል የነበረው አማድ ዲያሎ ነበር እስኪጎዳ ድረስና እሱም እንግዲህ ተጎድቷል። ያው ስቲል ግን በዚህ ሲዝን ላይ ሊኖር የሚችልበት እድል እንዳለ ተናግሯል። በዚህኛው ወር ላይሆን ይችላል ግን ምናልባትም ከዚህ በኋላ ላለው ወር በቀጣይ ወራቶች ላይ አማድ ዲያሎ በሜዳ ላይ የምንችልበት እድል አለ። ምክንያቱም ፉቴጆችንም እንደተመለከትን በትሬኒንግ ግራውንድ ላይ የተደረገውን ነገር እንዳየን ከሆነ አማድ ዲያሎ ወደ ሜዳ እንደተመለሰና ትሬኒንግ ከቡድን ጋር ትሬኒንግ ማድረግ እንደጀመረ የሳር ላይ ትሬኒንግ የሚሉትን ማድረግ እንደጀመረ እንደዚሁ ተመልክተናልና ከዛ አንጻር ነው እንግዲህ አማድ ዲያሎ በዚህ ወር ባይሆንም በቀጣይ ወር ግን ሊሰለፍ የሚችልበት እድል አለ ተብሎ የታሰበው። ሌላኛው የተጠየቀው ደግሞ እንግዲህ ያው ስለፈረደበት ስለ አንድሬ ኦናና ነበርና እንዴት ነው ትልቅ ዲሲሽን ነው እንዴት ነው አስበበት ነው ወይ ተብሎ በጠየቀበት ሰዓት ላይ ያው ተጫዋቾችን አዋራለሁ በቃ በደንብ ጠርቻቸው አዋራለሁ። ምክንያቱም ተጫዋቾች ብዙ ጊዜ ማኔጅ የሚደረጉት ወይም ደግሞ ፕሮቴክት የሚደረጉት በቃ ፊዚካሊ ነው ወይም ደግሞ አንድ ተጫዋች ቤንች የሚደረገው ከስኳዱ ስብስብ ውጭ የሚደረገው አይ ፊት አይደለም። የተወሰነ ሲክነስ አለበት ወይም ደግሞ የተወሰነ ጉዳት ነገር ግጭት ኖክ ነገር አለ አይደል? እንደዛ ነገር ስላለበት ዞር ይደረጋል እንዲያገግም ይደረጋል። ግን ሜንታሊ ግን ብዙ ጊዜ አይታሰብም። ስለዚህ በአንድሬ ኦናና ላይ ያደረኩት ነገር ሜንታሊ እሱ ዝግጁ እንዲሆን ሜንታሊ በቃ ካፔብል እንዲሆንና በቀጣይ ጨዋታ ላይ ጠንክሮ እንዲመለስ ነው። እሱንም በግል አዋርቼዋለሁ። በደንብ ደግሞ አስቤም ነበረ ግን ሳስብም ግን በመጠኑ ነው ያሰብኩበት እንጂ ኦቨርቲንክ ማድረግም አልፈለኩም ነበር። ከዛ አንጻር ከባለፈውም ጨዋታ ከብዙ ነገሮች አንጻር ኦናና ያው ከስብስብ ውጪ ሆኖ በደንብ ራሱን እንዲያይ በደንብ ጊዜ እንዲያገኝ በደንብ ከካሜራ እይታ ውጪ እንዲሆን ነው የፈለኩት። ምክንያቱም ቤንች ቢደረግ ለምሳሌ የማይቀረው ነገር ምንድን ነው? ካሜሮች በተደጋጋሚ አንድሬ ኦናና ማሳየታቸው አይቀርም። ምናልባትም አልታይ ባይንዲር አንድ ኳስ በነካ ቁጥር ባይንዲር በቃ ምንም ባደረገ ቁጥር በየመሃሉ አንድሬ ኦናና ማሳየታቸው አይቀርም። በተለይ ደግሞ አልታይ ባይንዲር የአራተኛው ጎል ለመቆጠር ምክንያት ሲሆን ሲሳሳት በደንብ በሚገባ ሊያሳዩት የሚችሉበት እድል ነበረ። ስቲል ጫና ውስጥ አለ ማለት ነው አይደል? ስቲል ካሜራው እሱ ላይ ፎከስ የሚያደርግ ከሆነ ጫና ውስጥ ስላለ ከጫናው ሙሉ በሙሉ ማስወገድ የሚቻሉ ብሎ ያመነው ሩበን አሞሪም አንድሬ ኦናና ሙሉ በሙሉ ከእይታ ውጪ በማድረግና እሱን ከልሎ በማስቀመጥ አልታይ ባይንዲር እንዲጫወት ማድረግ ነበር። ሌላ ቅድም እንዳልኳችሁ ከጋዜጣዊ መግለጫው ላይ ከጎን ከፕሬስ ኮንፈረንሱ ጎን ላይ የተጠራው ከተጫዋቾች የተመረጠው ተጫዋች የቀድሞ የማንቸስተር ዩናይትድ አምበል የነበረው ሃሪ ማጓየር ነው።
ሃሪ ማጓየርም የተጠየቁት ጥያቄ እንግዲህ አሁን ያላችሁበት ሁኔታ መጥፎ የሚባል ኮምፒቲሽን ወይም መጥፎ የሚባል ሲዝን እያሳለፋችሁ ነው። ይሄኛው ውድድር ወይም ደግሞ የዩሮፓ ሊግ ውድድር ምን ያህል ሲዝናችሁን ሴቭ የማድረግ እድል አለው ተብሎ በጠየቀበት ሰዓት ላይ ምንም ሴቭ የሚያደርግበት ነገር አይደለም። አሁን ያለንበት ሁኔታ በጣም በኢንኮንሲስተንት የተሞላ ነበረ። በጣም ጥሩ አልነበርንም። መጥፎ የሚባሉ ጨዋታዎችን አድርገናል። መጥፎ የሚባሉ ስኮር ላይኖችን አስመዝግበናል። ስለዚህ ምንም ቢደረግ ይሄ ዓመት ሴቭ አይሆንም። ግን ኦብቪየስሊ ይህንን ግን ማሸነፍ ግን ለቀጣይ ሲዝን በደንብ ያዘጋጀናል። በዚህ ዓመትም ላለን ኮንፊደንስ በተወሰነ መልኩ ያስፈልገናል እና አንድም ደግሞ ዩሮፓ ሊጉን ከማሸነፍም በላይ እንደዚህ አይነት የዩሮፒያን ምሽቶችን ደግሞ ወደ ሀገራችን ማምጣት ወደ ስታዲየማችን ማምጣትና ለደጋፊያችን እንደ ስጦታ መስጠት ራሱን የቻለ ትልቅ ነገር ነው። ስለዚህ ከዛ አንጻር ነው ይህን ውድድር የምናየው። ማሸነፍ ወይም ደግሞ በቃ በዋንጫ ማጠናቀቅ አሪፍ የሚባል ነገር ነው። ግን ደግሞ ሲዝኑን ግን ማትረፍ የሚባል ነገር ግን እንደሌለ በሚገባ ራሱ ሃሪ ማጓየር ሳይቀር አስረግጦ ተናግሯል ማለት ነው። ከዛ ውጪ ሌላ የተጠየቀው ጥያቄ ምንድነው ቻምፒየንስ ሊግ ላይ ስለማለፋችሁ ወይም ደግሞ ማለፍ አለባችሁ የለባችሁም ስለሚለው ነገር እንዴት ነው ፕላን ኤ እና ፕላን ቢ አዘጋጅተዋል የሚል ጥያቄ ነበር ተጠይቆ የነበረውና እንደተናገሩም ከሆነ እሱ እውነት ለመናገር ቻምፒየንስ ሊግን ምን ፈልገው ወደ ቻምፒየንስ ሊግ ማለፉን ምን ፈልገው ከበጀት አንጻር ነው። በቃ በተደጋጋሚ ሲባል የነበረው ወደ ቻምፒየንስ ሊግ ማለፍ ማለት ራሱ ገና ስለመሳተፍ ራሱ ይታሰብ የሚገኘው ብር ቀላል የሚባል አይደለም። በአሪፍ የሚባል ገንዘብ ነው የሚያገኙት። ይሄ ደግሞ እንደ ማንቸስተር ዩናይትድ ላለ በበጀት ወይ በፋይናንሻል ቀውስ ውስጥ ላለ ቲም ደግሞ እንደዚህ አይነት ነገር ያው በቀላሉ የሚታይ ነገር አይደለም፣ ትልቅ ነገር ነው። ከዛ አንጻር ነው ሩበን አሞሪም የተናገረው ያስፈልጋል እንጂ እውነት ለመናገር ለቻምፒየንስ ሊግ በጣም ብቁ ሆነን አይደለም። ምክንያቱም አስቡት አሁን ለምሳሌ ወደ ቻምፒየንስ ሊግ ሲታለፍ ማንቸስተር ዩናይትድ በሳምንት 2 ጊዜ ጨዋታ በሚኖረው ሰዓት ላይ ለምሳሌ ሮብ ምሽት ጨዋታ አድርጎ ከዛ በኋላ እሁድ ላይ በፕሪሚየር ሊግ ደግሞ ሌላ ጨዋታ ያደርጋልና በቻምፒየንስ ሊግ የሚያገኛቸው ቡድኖች ምን ያህል ጥራታቸውን የጠበቁ እንደሆነ ተመልክተናል። ያለፉትን የቻምፒየንስ ሊግ ምሽቶችንም ከተመለከትን በዚህ ዓመት ምን ያህል ኳሊቲ እንዳለው ክላስ ያለው እንደሆነ የተመለከትንበት። በእንደዚህ አይነት ትግል ውስጥ በእንደዚህ አይነት ከባድ የሚባል ሽኩቻ ውስጥ ማንቸስተር ዩናይትድ ሮብም ተጫውቶ ከዛ በኋላ ደግሞ በፕሪሚየር ሊግ ደግሞ እንደምናውቀው ደግሞ አሁን ላይ ምናልባትም ፕሪሚየር ሊግ ላይ ስጋት አይፈጥሩም ለምናስባቸው ቡድኖች አሁን በቃ የወረዱት ናቸው ማለት ይቻላል አይደል? እና ሌስተር ናቸው። ሌስተር፣ ሳውዛምፕተን፣ ኢፕስዊች ያው የወረዱት ማለት ሳውዛምፕተን ነው መውረዱን ያረጋገጠው። ኢፕስዊች እና ሌስተርም የጊዜ ጉዳይ ነው እንጂ የማይቀር ነገር ነው። እነሱ ካልሆኑ በስተቀር ሁሉም ከነሱ በላይ የሚገኘው ወልቭስ ራሱ ቀላል የሚባል ተጋጣሚ አይደለም። ዌስትሃም፣ ኤቨርተን እያለን ብንቀጥል ራሱ ማንቸስተር ዩናይትድ ያለበትን ደረጃ ስንመለከት ስለ ፕሪሚየር ሊጉ የሚነግረን ነገር አለ። በሳምንት 2 ከባድ የሚባሉ ጨዋታዎችን ማድረግ ቡድኑ ዲዘርቭ አያደርግም። ስለዚህ ከበጀት አንጻር ነው እንጂ በጣም ስለመሳተፍ ወይም ደግሞ ቻምፒየንስ ሊግ ላይ ለመሆን ገና ብቁ አይደለም። ምክንያቱም ሙሉ ሳምንቱን ቅዳሜ ዕለት ጨዋታ አድርገን ሙሉ ሳምንቱን ቀጣይ ሳምንቱን ቡድናችን ማሻሻል ላይ ትሬኒንግ ላይ የተለያዩ ታክቲካል አጀስትመንቶች ላይ ነው እንጂ መቆየት ያለብን ጨዋታ ላይ በተለይ እንደዚህ ከባባድ ጨዋታዎች ሲሆኑ ቡድኑን ሊጎዳው እንደሚችል ሳናስብ ቀርተን አይደለም ብሎ ወደ ቻምፒየንስ ሊግ ማለፍ ጥቅም እንዳለው ሁሉ ጉዳቱ ምንድን ነው የሚለውን ነገር ለመናገር ሞክሯል። ስለ በረኛም እንግዲህ ታማክራቸዋለህ ወይ ለምሳሌ እነ ሆርጌ ቪታል የመሳሰሉትን የስታፍ አባላት ታማክራለህ ወይ ሲባል አዎ እነሱ እኮ እዚህ ያሉት ለፎቶ ሳይሆን ሊያማክሩኝ ነው። መጨረሻው ግን ያው የማናጀር ሴ ነው ቫሉ የሚኖረው። እኔ እንደ ማናጀር የምናገረው ነገር አለ። ከዛ ውጭ ግን እነሱም በጣም የሚሰጡት ቦታ አለ። እነሱም ያማከርኳቸውም አለ። ራሱ በረኛውንም ያማከርኩበት ሁኔታ አለ። ስለዚህ ከዛ አንጻር ነው የተናገርኩት የሚለውን ነገር ተናግሮ ነበር። ከዛ ውጭ ሌላ ከባድ የሚባል ጥያቄ የጠየቁት ምንድነው አዲስ በረኛ ትፈልጋለህ ወይ ነው በቀጣይ ሲዝን ላይ አዲስ በረኛ ታስፈርማለህ ተብሎ በተጠየቀበት ሰዓት ላይ ዲፌንድ ማድረግ ነው የሞከረው። አዲስ በረኛ ሳይሆን እንዳጠቃላይ እንደ ቲም ጥሩ እየሰራን አይደለም። ስለዚህ ሁሉም ፖዚሽን ላይ አጀስትመንቶች ያስፈልጋሉ። በረኝነት ላይ ብቻ አይደለም፣ ተከላካይ ላይ፣ የመስመር ተጫዋቾች ላይ፣ ዊንግ ባኮች ላይ፣ አጥቂ ላይ፣ ሁሉም ቦታ ላይ አጀስትመንት ያደርጋል። ያ ብቻ አይደለም፣ እኔ ራሱ ሳልቀር እስካሁን ድረስ የሰሯቸው ሚስቴኮች በጣም ብዙ ናቸው። አይደለም እንደ ተጫዋቾች እንደ ኢንዲቪጁዋል ብቻ ሳይሆን እኔ ራሴ የሰሯቸው ስህተቶች ብዙ አሉ። አልባትም ከቲሙ እኮ በሪከርድ አንጻር በሚስቴክ አንጻር እኔ ዘወርስት ብሎ ተናግሮ ነበረና ጋዜጠኛው መልሶ ጥያቄውን አጀስት ለማድረግ ሞክሮ ነበር። ትፈልጋለህ አትፈልግም አይነትና ኦብቪየስሊ አሁን ላይ ተጫዋቾቹ ብቁ ናቸው፣ ግን ደግሞ አሁንም የተወሰኑ አጀስትመንቶች ያስፈልጋሉ። የተወሰኑ ስህተቶች አሉና እነዛን ስህተቶች ባሉት ተጫዋቾች ነው ፊክስ ለማድረግ የምንሞክረው። ከዛ በኋላ ቀጣይ ምክንያቱም ሁሉንም ተጫዋች መቀየር አይቻልም። ስለዚህ ሁሉንም ተጫዋች መቀየር ስለማይቻል ማድረግ ያለብን ነገር ምንድነው ያሉትን ተጫዋቾች ለቦታው ብቁ እንዲሆኑ ማድረግ፣ ከዛ በኋላ ሌሎች አዳዲስ ካራክተሪስቲክስ ያላቸውን ተጫዋቾች ማምጣትና ከዛ በኋላ እነሱን ቡድኑ ላይ አድ ማድረግ ነው እንጂ እንደዚህ ይሄ ሙሉ ስህተትን አንድ ተጫዋች ላይ ብቻ ጣት መቀሰር ትክክል እንዳልሆነ ተናግሮ ነበርና ፖሲቢሊቲ ያለው ተብሎ ድጋሚ ተጠይቆ ነበርና በዚህ ጥያቄ የምትረዱት ነገር ምንድነው በጣም ስፖርት ላይ ሊያስቀምጡት ሞክሮ ወይ ደግሞ እሳት ላይ ሊጥሉት ፈልገው ነበር። ከቱም አዲስ በረኛ ትፈልጋለህ አትፈልግም የሚለው ነገር እሱ ግን ዋይዝሊ ነው። እውነት ለመናገር እኔ እንደማስበው ዋይዝሊ ነው አንድ ላይ ያደረገውና እሱ ጋር ብቻ አይደለም ሁላችንም ቦታ ላይ መሻሻል ያስፈልጋል፣ እኔን ጨምሮ ሁሉም ቦታ ላይ በደንብ ነው መሻሻል የሚያስፈልገው ብሎ ተናግሮ ነበር። ከዛ ውጪ ሃሪ ማጓየር እንዴት ነው እንደዚህ አይነት ነገሮች ላይ ሪስፖንድ የምታደርገው?
አዋርተዋለሁ ተብሎ ሲጠየቅ ኦፍ ኮርስ አዋርቸዋለሁ በተቻለ አቅም በቃ እንዲጠነክር በተወሰነ ምክንያቱም እሱ ደግሞ ያለፈው ሲዝን ላይ ወይም ደግሞ ያለፉት ሲዝኖች ላይ ማንቸስተር ዩናይትድ ከመምጣቱ በፊት የቻምፒየንስ ሊግ የፍጻሜ ተፋላሚ ነበረ። ምን ያህል ክላስ እንዳለው የምናውቀው ተጫዋች ነው። ሶ ራሱን አሳይቷል። ከዚህ በኋላም የተወሰነ ያው ሁሉ ነገር ከሱ አጌንስት የሆነ እየመሰለው ሊሆን ይችላልና የተወሰኑ አጀስትመንቶችን አድርጎ በደንብ ጠንክሮ ሊመለስ የሚችልበት ሁኔታ እንዳለ ያው እንግዲህ ይታወቃል ብሎ ያው እንግዲህ የቡድን ጓደኛውን በደንብ ዲፌንድ ለማድረግ ሞክሮ ነበር። አንተ በእንደዚህ አይነት ሲቹዌሽኖች ላይ ምንድን ነበር የምታረግ የነበረው ብሎ ሲጠየቅ በተቻለ አቅም በቃ ኢግኖር ማድረግ ነው። እንደዚህ ከሚወሩት ነገሮች በቃ ኢግኖር ለማድረግ መሞከር ነው። ቃል በቃል የተናገረው ነገር ምንድን ነው? እሱ ትራይ ዩር ቤስት ቱ ኢግኖር ኢት ኦል ብሎ ነበር ተናግሮ የነበረውና በተቻለ አቅም እንግዲህ አንድሬ ኦናናም ይሄን ነገር ቢያደርግ በሌላ አማርኛ ሰጀስት እንደሚያደርግ ሃሪ ማጓየር ተናግሯል። እንግዲህ ማጓየር እንደምናውቀው በሚዲያ በሁሉም በደጋፊዎች ራሱ ሳይቀር በጣም አቢዩዝ ከተደረጉ ተጫዋቾች መካከል ምናልባትም ግንባር ቀደሙ ሊሆን የሚችልበት እድል አለ ማለት ነው። በእነዚህ አይነት መልኩ እንግዲህ ከፕሬስ ኮንፈረንሱ ላይ መወራት ያለባቸው መወያያ ፖይንት አላቸው ብዬ የማስባቸው ነገሮች ይች መጥቻለሁ። ምክንያቱም ብዙ ነገሮች በዚህ ፕሬስ ኮንፈረንስ ላይ ተነስተዋል፣ ተመልሷል። ስለ ጨዋታው በደንብ ያዘጋጃና ስለ ጨዋታው እንድናቅም ያደርጋልና ብዙ ሲነሱ የነበሩ ሀሳቦችን በደንብ የገጣ ስለ ጉዳት ተናግሮ ስለ በረኛ ምርጫ ስለ ብዙ ነገር የተናገረበት ነበር። በእንደዚህ አይነት መልኩ እንግዲህ ስለ ጨዋታው አስተያየቱን ሰጥቷል። ከዛ ውጪ ሌላ የምናየው ነገር ምንድነው? ሩበን አሞሪም ውሳኔው እንዴት ይታያል? ለምሳሌ አንድሬ ኦናና ጥፋት አጠፋ፣ ከዛ በኋላ በቀጣይ ከስኳዱ ውጪ ተደረገ፣ ከዛ በኋላ አልታይ ገባ፣ ከአልታይ በኋላ ተመልሶ ደግሞ አሁን የሐሙሱ ጨዋታ ላይ ራሱ አንድሬ ኦናና እንደሚገባ ራሱ አንድሬ ኦናና እንደሚጀምር ተናግሯል። ከምን አንጻር ይታያል የሚለውን ነገር ስናስብ ራሱ ሩበን አሞሪም እንደተናገረው የአሰልጣኙ ውሳኔ በቃ ሪስክ ነው። ለምሳሌ አንድሬ ኦናና አስገብቶት ኦናና ጥሩ ፐርፎርም ቢያደርግ ዋው አሞሪም ማኔጅ ያደረገበት ነገር በጣም አስደናቂ ነው ተብሎ ይወራል። ግን ደግሞ በተቃራኒ ቢሆንና ኦናና ደግሞ ድጋሚ ላይ አስተት ቢሰራ ደግሞ ይሄው እኮ በቃ መጀመሪያ ተሳሳተ፣ ከዛ በኋላ ልጁ እንዳያገግም ሞራሉን አላሸቀበት፣ አሁን ተመልሶ ሲመጣ አቃተው ተብሎ ይወራልና በእንደዚህ አይነት መልኩ እንደሚታይ ጥርጥር የለውም። ግን በማለት መልኩ ነው ማኔጅ ያደረገው። አንደኛ አንድሬ ኦናና የመጀመሪያው አይደለም ጥፋት ሲያጠፋ ወይም ደግሞ ሲሳሳት የመጀመሪያው አይደለም። በሱ ኢንዲቪጁዋል ኤረር ከዚህ በፊት 8 ጎሎች በሱ ኢንዲቪጁዋል ኤረር ሊቆጠሩበት ይችላል። ስለዚህ የመጀመሪያው አይደለም፣ ብርቁ አይደለም። ግን ደግሞ አሁን ዩናይትድ ያለበት ቦታ በጣም ወሳኝ ቦታ ነው። ሲቀጥል እንዴት ነው እስከ መቼ ነው እንደዚህ እየተሳሳተ መቀጠል የሚችለው የሚለውን ነገር ተናግሯል። ምክንያቱም በባለፈው ጨዋታ ላይ እንደምናስታውሰው አንዳንድ ጊዜ ተጫዋቾችን ፑሽ ማድረግ ያስፈልጋል። ተመልሰው ለመምጣት የሆነ ያንን ኤገርነስ የሆነ ማምጣት አለባቸውና ያንን ለመስጠትም አስቦ እንደሆነ የሚታወቅ ነው። ባይንዲርን አመጣ። ባይንዲር እንደኔ ሀሳብ መጥፎ የሚባል ጨዋታን አሳልፏል ብዬ አላስብም። ያው አንድ ስህተት መሳሳቱ ነው ትልቅ ችግር የነበረው እንጂ አንድም የአሌክሳንደር ኢዛክ ሊገባ የሚችል ኳስን በደንብ እንዴት እንዳዳና አይተነዋል። አንዳንድ ፓሶችም የሚገርሙ ነበሩ። ግን ደግሞ እንዳለመታደል ሆኖ ግን የሰራው ስህተት ጎልቶ ታይቶ እንግዲህ ባይንዲርም ተወቃሽ ሆኖ ነበረ። ግን እንደዛ ማድረጉ ሩበን አሞሪም ምናልባት የአንድሬ ኦናናን ያለበትን ሁኔታ ሊያውቅ የሚችለው እሱ ነው። ራሱ አሞሪም እንደተናገረው አንዳንድ ተጫዋቾች ኮንፊደንስ መሆናቸውን ለማሳየት ሊሞክሩ ይችላሉ። ግን እንዳሰልጣኝ ግን እንደ ቀድሞ ተጫዋችም እንዳሰልጣኝም ግን ኖ ብዬ እነሱን ገለል አድርጌ ትክክለኛውን ውሳኔ መወሰን አለብኝ ብሎ ስለ ውሳኔው በደንብ ለመናገር ሞክሮ ነበርና ሲታይ እንግዲህ እንዳውትካሙ ነው እንዳልኳችሁ። አሁን ኦናና ጥሩ ፐርፎርም ካደረገ የአሞሪምን ማን ማኔጅመንት ወይም ደግሞ የውሳኔ አሰጣጥ በጣም እናደንቃለን። ግን ደግሞ መልሶ ግን ከተሳሳተን ለማንቸስተር ዩናይትድ ምክንያቱም ይሄ ጨዋታ ማለት ወሳኝ ጨዋታ ነው። የሲዝኑ ወሳኙ ጨዋታ ይሄ ጨዋታ ነው። በዚህ ጨዋታ ላይ ስህተት ከተሰራና ዩናይትድ ማለፍ የማይችል ከሆነ በቀጣይ ሲዝን ባነሰ በጀት ያነሰ ጥራት ያላቸውን ተጫዋቾች ለማምጣት ይገደዳል ማለት ነው። ይሄን ደግሞ ስለማይፈልገው የግድ የማሸነፉ ነገር የማይቀር ነው ተብሎ እንዲታሰብና ከዛ አንጻር እንዲወራ ተደርጓል። ከዛ አንጻር የሩበን አሞሪምን ሀሳብ በዚህ አይነት መልኩ ብናየውና ብንረዳው አሪፍ ይመስለኛል ብዬ አስባለሁ። እናንተ ስለ ጨዋታው ያላችሁ ሀሳብ ምንድን ነው የሚለውን ደግሞ በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ፕሮግራም ደግሞ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።